ትሁቴ በመጨረሻ በደስታ አበደች። አባባ ከሚባለው በላይ ራሱን መቆጣጠር አቃተው። ወደ ቤት መጥቶ ነበርና ካሌብ እንግዲህ ካለበት ቦታ ላይ እናትህ በህይወት አለች የሚባል መልእክት ደረሰውና እየበረረ መጣና ራሱን መቆጣጠር አቅቶት እማዬ አንቺ በህይወት እያለሽልኝ ነበር እንዴ ይህን ያክል ጊዜ ስጨነቅና መከራያን ስበላ የነበርኩት? ላንቺ እኮ ምንም አይነት ነገር የሚገባሽ ሴት አይደለሽም። ዛሬ ላይ ግን ከምንም በላይ በጣም ደስ ብሎኛል። አንቺን በህይወት ማግኘት ለኔ ትልቅ መታደል ነው አለና በደስታ እግሯን እያጠባትና እየተንከባከባት ይገኛል። አባባ ከሚባለው በላይ በጣም ደስተኛ የሆነበት ምክንያት ከታሰረበት ቦታ ላይ በጣም በሚያሳዝንና በሚገርም ሁኔታ ናቲ የተባለ ሰውዬ እንግዲህ የአባባን ሚስት በግድ ካልፈረምሽ እዚህ ላይ መፈረም አለብሽ፣ እሱም ፈርመሽ ነው ነገሮችን ወደ ጥሩ ነገር ማምጣት ያለብን፣ አባዬ ከዚህ በላይ መሰቃየት የለበትም፣ ለአባዬ ልንደርስለት ይገባል ብሎ አጨለላት። እሷም ራሷን መቆጣጠር አቅቷት በቃ እንደዚህ ከሆነ እኔ ምንም ነገር ማድረግም አልፈልግም፣ የምፈልገው ነገር ቢኖር አባዬ ካለበት ቦታ ላይ ተፈቶ በሰላም እንዲኖር ነው። ስለዚህ አባዬን የሆነ ነገር ማድረግ አለብኝ ብላ ወሰነች። ትሁቴ እንግዲህ እያንዳንዱ የሚያደርገው የክፋት ጥግ ናቲ ተብዬ ራሷን መቆጣጠር አቅቷት የነበረችው ሴት ዛሬ ላይ ከሚባለው በላይ ከባድና አደገኛ ጥያቄ ውስጥ ገብቶባት እንዴት እንደዚህ ያደርጋል? ምንም ቢፈጠር ምንም እኔ ትሁት ማንም ከፈለኩት መንገድ ላይ ሊያስቆመኝ የሚችል ሰው የለም። ናቲ ለህይወቴ አንተ ጭራሽ አታስፈልገኝም ብላ ደመደመች። እሱም በጣም ተናደደና ወይኔ ከዚህ በኋላ ምንም ማደርገው ነገር የለም፣ እያንዳንዱ የተፈጠሩትን ነገሮች በእጃቸው ዋጋ ሰጣቸዋለሁኝ ብሎ እንግዲህ ከሚባለው በላይ በጣም ነው ያዘነው ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ትሁት በመጨረሻ ራሷን መቆጣጠር አቅቷት ከሚባለው በላይ እጅጉን በጣም አዘነች። ናቲን የምታደርገው ሁሉ ግራ ገባትና ስም አንተ ከአሁን በኋላ ከህይወቴ እንድትወጣ ነው የምፈልገው። እኔ ምንም አይነት ነገር አልፈልግም፣ ምክንያቱም አንተ ራስ ወዳድና አደገኛ ሰው ነህ። ስለዚህ እኔ አሁን የምፈልገው ሁለታችሁም ሽማግሌ ላኩና የፈለገ ሰው ያገባኛል፣ ከዛ በዘለለ ቤተሰብ የመረጠውን ማድረግ ይችላል ብላ ተናገረች። እንግዲህ ከሚባለው በላይ ታሪክ የሰራችው ሴት ብትኖር ትሁት እና እቺ እድል ናቸው። እድል በጣም ራሷን መቆጣጠር ባቃታት ጊዜ እሷ ግን ምንም እንዳላየና እንዳልተፈጠረ የሆነች እያስመሰለች ነበረ። እድል ደግሞ ናቴን መበቀል ስለፈለገች ስማ በጣም በሚገርምና በሚደንቅ ሁኔታ የሆነ ነገር ልነግርህ ነበር አለችው። ምንድን ነው የምትነግሪኝ? የትሁቴ እኮ ልደቷ ነገ ነው። ስለዚህ የሆነ ነገር ማድረግ አለብህ። እውነትሽን ነው? እሺ በቃ አደርጋለሁ። ምኒቱ ድንቢጥ ጥናት አለና የሆነ ነገር ለማድረግ እንግዲህ ደፋ ቀና ባለ ጊዜ ኬክ ገዝቶ አመጣና ተመስገን ደግሞ የልጃቸውን ፎቶ አሰርቶ አመጣና ከሚባለው በላይ በደስታ ሞላቸው። እነሱም ተገረሙና ተመስገን በሚያደርገው ነገር እየሳቁበት ይገኛሉ። እሱ ባደረገው ነገር ግን በጣም በጣም ደስተኛ ሆናለች ከሚባለው በላይ። መጨረሻ ላይ እጅግ በጣም በሚገርምና በሚደንቅ ሁኔታ ራሷን መቆጣጠር ያቃታት ሴት ትሁቴ ዘላ አቀፍ አድርጋ ሳመችው ማለት ነው ተመስገንን።
ቲና እንግዲህ ከአይነ ስውሩ ሰውዬ ጋር አብራ እየሄደች ሳለ በድንገት ትሁት ደረሰችና ቲና ምን እያደረግሽ ነው? በፈጣሪ እኔ ይህን ነገር ከአንቺ እኮ አልጠብቅም ነበር እያለች በጣም ተናደደች። መጨረሻ ላይ ምንም ማድረግ እንደማትችል ስታውቀው ደነገጠች። ቲና እንግዲህ አይነ በሲር ሁና ሰውየውን ከሚባለው በላይ እየተጠቀመችበት ትገኛለች። ትሁት ግን አለማወቃ እንጂ ቲና ናቲ የሚያደርገውን ነገር በሙሉ እያጣራች ከስር ከስሩ እየሄደች አንተ እያንዳንዱ የምታደርጋትን ቅሌትና ውርደት ፊት ለፊት ነው ማጋለጠው። ይሄ ካልሆነ ግን በፍጹም አንተ የምትለወጥ ሰው አይደለም። አንተ በጣም ከባድና አደገኛ ሰው ነህ። እንዴት የአባዬን ቤት ለመሸጥ ትሞክራለህ? አባዬ በሰዓቱ እናትህን አንተን መልካም ነገር ውሎላችሁ ነበረ። እንዴት በሱ የተበላኸውን እጅ መልሰህ ትነቅሳለህ? እያለች ከሚባለው በላይ ተናዳና ተበሳጭታ እንትን ማለት ጀመረች። እሱም አንቺ የምትገርሚና የምትደንቂ ነገር ነሽ። ምን አይነት ጉር ነው? እኔ ይህንን ነገር በፍጹም ላምን አልችልም ብላ ትሁት ራሷን ከባድ ጥያቄ ውስጥ ነው ያስገባችው። ቲናም እንግዲህ የሚጠቅማትን ለትሁት እየተናገረች ነው። ይቺ እድልም ደግሞ ካሁን በኋላ ስራ መጀመር እንዳለባት ስራ መስራት እንዳለባት አምናለች ማለት ነው። እሱም ምንድን ነው ያመነችበት? እማዬ በራብ እንድትሞት አልፈልግም። እዚህ ቤት ምንም አይነት ነገር ቢፈጠር እያንዳንዱ ለሚፈጠሩትና ለሆኑት ነገሮች ሁሉ ዋጋና መስዋዕትነት መክፈል አለብኝ። ያ ካልሆነ ግን ከባድና ትልቅ አደጋ ነው የሚከፈትብኝ እያለች እያሰበች ነው። ተመስገንም እድልዬ አንቺ ብዙ ማሰብና መጨነቅ የለብሽም። እዚህ ቤት እስካለች ድረስ ነጻነት እንዲሰማሽ እፈልጋለሁ። የምበሉት የምጠጡት በምንም አይነት ሁኔታ አይቸግርም። አባዬ እስከሚመጣ የቻልኩትን ነገር ላደርግላችሁ ግድ ይለኛል ብሎ ተናገረ። እሷም አይ እኔ እማዬ ከዚህ በላይ ሲቸግራት ማየት አልፈልግም። እማዬ ደግሞ አሁን አስታውሳለች። እሷ አስታወሰች ማለት ከባድ ነገር ነው። ምክንያቱም ከምንፈልገውና ከምናስበው በላይ ከባድ ችግር ውስጥ አይኔ እያየ መግባት አልፈልግም። ይሄ ደግሞ ለእኔ ትልቅ አስተዋጽኦ ይፈጥራል ብላ ተናገረች። እሺ እድል የማንኛውንም ስራ ፈልገን እንድትገቢ እናደርጋለን። አንቺ ግን ከምታስቢው በላይ ራስሽን መስዋዕትነት ማድረግ ካለብሽ በእንደዚህ አይነት መንገድ አይደለም ብሎ ነው የመከራት። ናቲን በጣም አብዝታ ትጠላዋለች። ትሁት ማናት እድል እሷ የምትወደው ተመስገን ነው። ተመስገን ከሚባለው በላይ ራሱን መቆጣጠር አቅቶት እየደነገጠ ይገኛል ማለት ነው። መጨረሻ ላይ እንግዲህ እሱ ያስበው ትሁቴን አለችው ናቲ ምንም አይነት ለእሷ ስሜትና ፍላጎት እንደሌለው እያየ ነው። ግን የእሷ ፍላጎትና ምርጫ እያንዳንዱን ነገሮች ካወቀች በኋላ የራሷን ህይወት ለመመስረትና ለመወሰን እየተገደደች ትገኛለች። መጨረሻ ላይ እንግዲህ ከሚባለው በላይ ከባድና አደገኛ ነገር የሚገጥማቸው አባባ ከወጣ በኋላ ይህንን ሁሉ ተንኮልና ክፋት ያደረገው ናቲ የእጁን ይሰጠዋል። መቼም አሁን የአባባን ሚስት በዛም አለ በዚህም አለ ቤቱ ተሽጦ ገንዘብ እንድታስገባለት ይፈልጋል። የአባባ ሚስት ካስታወሰች በኋላ በትውስታዬ ውስጥ በጣም በሚያሳዝን ሁኔታ አታቅም ብሎ ሊጠቀምባት የተነሳው አደገኛና እሳት የሆነው ናቲ ከባድ ዋጋና መስዋዕትነት እየከፈለ መሆኑን ቢያቅ ትልቅ ነገር ነው። ናቲ እንግዲህ ከሚባለው በላይ የሚሰራቸው ስራዎች እንዲሁም ደግሞ አባባ ቶሎ ሳይመጣ እዛ ቤት ንብረትና ሀብቱን ጸጥ አድርጎ ለመጠበቅ ያለው ነገር በጣም ያሳፍራል። ለዛም ነው ተመስገን እንግዲህ እኔ እዚህ ቤት የሚመለከተኝ ነገር አንድም የለ፣ ምንም ይፈጠር ምንም እያንዳንዱ ለሆነው ነገር ዋጋና መስዋዕትነት የሚከፍል ሰው ይከፍላል።
ግን ይሄ ቤት ለመሸጥ እኔ ምንም አይነት ምክንያትም አልፈልግም፣ ምንም አይነት ሀሳብም አልፈልግም። ይህንን ሁሉ ራስህ ካደረግ ተጠያቂነቱ ራስህ ነህ እያለ ነው ያለው። የአባባ ሚስት እንግዲህ ባለማወቅ ብዙ ነገር ለማድረግ ቆርጣ ተነስታ ነበር። ተመስገን በጭራሽ ይሄን ነገር ከትሁቴ ጋር እንደማይፈልገው የታሰበበት እቅድ ነው። ቲናም ደግሞ ናቴን በምንም አይነት ሁኔታ አትመኘው እድል፣ ናቴን በጣም አደገኛና ከባድ ሰው ነው፣ ችግር ውስጥ ይጥልሻል፣ ከምታስቢው በላይ መርዝ የሆነ ሰውዬ ነው። ይህን ሰውዬ ደግሞ የግድ እንትን ማለት ያለብን በቃ መስመር ባልሳተ መልኩ መሆን አለበት። እያስመሰልሽ መቀጠል አለብሽ። እኔ ከናቴ የበለጥኩኝ አደገኛና ከባድ ሰው ነኝ፣ ግን መጨረሻ ላይ ምን እንደሚያጋጥምሽን ባላቅም በዚሁ እንድታልፊ ይፈልጋለሁኝ እድል፣ እውነቴን ነው ምልሽ ብላ ነው ያለቻት። እና ተመስገንም እያንዳንዱ በሚያደርገው ነገር ናቲ እየተቃጠለና እየተናደደ ይገኛል። ናቲ ከቲና ጋር ተገናኝና የአባዬ ቤት በቅርብ ተሽጦ ገንዘብ እሰጥሻለሁ፣ ግን አንቺ ማግባባት አለብሽ እና ይሄ ካልሆነ በጭራሽ አባዬ ሊፈታም አይችልም እያለ ሲላት፣ ምን አይነት ቀልደኛና ጉደኛ ነህ? ምንም ቢሆን የአባዬን ንብረት እንዴት አረጋለህ ብዬ አላስብም ነበር። ቆይ እናትህም አንተም ደደብ ናቸው እንዴ? እንዴት ይህን ያህል ርቀት ትሄዳለህ? ምንስ ቢሆን እናትህ ዋጋና መስዋዕትነት ከፍላለች፣ በዚህ ልክ እንዴት ትጫወታለህ ብላ ነው ያፈጠጠችው። ቲናን አሁን ላይ እየጠረጠራት ይገኛል። ይሄ ደግሞ አይነ በሲር ናት ብሎ ቲናን የሚጫወትባት ሴትዮ ሚስቱ ጋር እህቴ ናት ብሎ አስተዋውቃት እያንዳንዱ የሚያደርጉትን ነገር እየተመለከተቻቸውና እየታዘባቻቸው ትገኛለች። መጨረሻ ላይ ከሚስቱ ጋር እጁን ተያዘና ስሜኔ ቆንጆ፣ በቅርብ ጊዜ ያላትን ንብረት በሙሉ ሙጥጥ አድርገን ገደል እናስገባታለን። አንቺም ደግሞ የግድ እሷን መንከባከብ ማስመሰል መቻል አለብሽ። ከዛ በኋላ የምንፈልገውን ነገር ካገኘን ጎዳና ላይ ነው ጥለን የምናፈርጣት እያለ ሲል፣ እሷም ይሄን ነገር ሰምታና ጠርጥራ ሚስቲቱ በጭራሽ አይነ ቤት ስር እኮ አትመስልም፣ ፍጥጥ ብላ ነው ነገሩን የምታየው። አየህ ይሄ ነገር ደግሞ በጣም ከባድ ነው፣ እኔ ጥርጣሬ ውስጥ ገብቻለሁ ውዴ፣ እባክህ ጥንቃቄ አድርግ ብላለችው። አታስቢ፣ ይቺ አስመሳይና ጉደኛ ሴት ናት። መቼም ቢሆን መቼም አንቺ ተስፋ መቁረጥ የለብሽም። ስለዚህ የፈለገ ይመጣል እንጂ ሁሉንም ነገር ታሸንፊያለሽ። ሁሉንም ነገር የኛ ነው የሚገባን። እንደተጫወተችብን ልኳን ነው የምናሳያት። የምንፈልገው ሀብትና ንብረቷን ነው። ከዛ ውጭ ያለውን ብዙም ትኩረት አታድርጊ ብሎ አላት። ቲና እንግዲህ ከትሁት ጋር ስትገናኝ የተሰማት ስሜት በጣም ከባድና አደገኛ ነበረ። የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።